ዛሬ ማለዳውን እዚህ ማህበራዊ ሚዲያ ላይ በስፋት እየተመላለሰ ያየነውና እጅግ በጣም ብዙዎቻችንን ያስደነገጠ አንድ ጉዳይ ተከስቷል። ህዳር 6 ቀን 2016 ዓ.ም አካባቢ በማዕከላዊ ኢትዮጵያ በጉራጌ ክልል በመስቃን ወረዳ አካባቢ የአንድ ቤተሰብ አባላት ሀገር ሰላም ብለው እንደ ባህሉ እንደ ወጉ መሰረት በአንድ ማዕድ ይቀርቡና እህል ይቃመሳሉ፣ ይቋደሳሉ። ታዲያ የዛን ቀን ሳይውል ሳያድር እንደው በድንገት ሁላቸውም የሚያም ነገር ይዛቸዋል፣ ምጥ ቢጤ ይዛቸዋል፣ ይታመማሉ። የአካባቢው ማህበረሰብ ምንድን ነው የተከሰተው? እንዴት ሆኖ ነው የአንድ ቤተሰብ አባላት እንዲህ በአንድ ጊዜ የሚታመሙት ብሎ ተሯሩጦ ሁሉም ከያለበት እየመጣ ወደ ሆስፒታል ይዘዋቸው ለመሄድ ይሞክራሉ። እንዳለመታደል ሆኖ ገሚሶቹ እዛው ቤት ውስጥ ህይወታቸው ማለፉ ይጀምራል። ሌሎቹ ደግሞ ልክ ሆስፒታል ከመድረሳቸው ህይወታቸው ያልፋል። ታዲያ እጅግ በጣም አሳዛኝ የሆነው ጉዳይ ከዚህ ቤተሰብ መካከል እንግዲህ 7 የሚሆኑት ነው ህይወታቸው ያለፈው። ህይወታቸው ካለፉት ቤተሰቦች መካከል ከ1 ዓመት ከ5 ወር ጀምሮ የ7 ዓመት የ5 ዓመት የ14 ዓመት የ15 ዓመት እና የ17 ዓመት ታዳጊዎች ይገኙበታል። ይህ ብቻም አይደለም፣ አባታቸውን በህይወት አልፏል። ከዚህ ቤተሰብ አባላት መካከል እግዚአብሔር ፈቅዶ እስካሁን በህይወት ያለችው እናታቸው ብቻ ነች። ምንድን ነው የተፈጠረው? ምንድን ነው የተከሰተው? እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ ይህንን ጉዳይ በዝርዝር እንነግራቸዋለን። በሌላ መልኩ ከወራት በፊት በዚህ ማህበራዊ ሚዲያ ላይ እጅግ በጣም አነጋጋሪ የነበረው ጉዳይ የድምፃዊ አንዱዓለም ጎሳና የሞዴል ቀነኒ አዱኛ ጉዳይ ነበረ። እንግዲህ ይህ ጉዳይ ፍርድ ቤት ለረጅም ጊዜ ሲመላለስ ነበር። በጣም ብዙዎቻችሁም ደግሞ እንደምታውቁት ጋዜጠኞችም ፍርድ ቤት እንዳይገቡ የችሎቱን እና የፍርዱን ሂደት ደግሞ እያዛቡ ነው፣ ያልተገባ መረጃ ለማህበራዊ ሚዲያ ፍጆታ እያዋሉ ነው፣ እያሰራጩ ነው በሚል ከጋዜጠኛ ነፃ የሆነ የችሎት ውሎ ሲካሄድ ቆይቶ መጨረሻ ላይ እንግዲህ ድምፃዊ አንዱዓለም ጎሳ በዋስ መለቀቁ ነው የተሰማው። ከዛ በኋላ እንግዲህ ባለፍ ገደምም ቢሆን እየሰማ ነው የነበረው ጉዳያቸው በሽምግልና ሊጠናቀቅ እንደሆነ ነው። አሁን ታዲያ ትላንትና ጀምሮ የቀነኒ አዱኛ አባት አቶ አዱኛ ወደ ማህበራዊ ሚዲያ መጥተው ምንም አይነት የተፈታ በእርቅም በሽምግልና የሚያለቀው ጉዳይ የለም። በእርግጥ ነገሩ በሽምግልና ተይዞ ነበር። እንደተባለው ግን በሽምግልና የፈታ ነው ነገር ምንም ነገር የለምና ማህበራዊ ሚዲያ እያሰራጨ ያለው ነገር የአንድ ወገን ዜና ነውና ይሄ ደግሞ እኛም እውነታችን ይታወቅልን ሲሉ ይህንን ነገር መናገራቸውም እንዲሁ ዛበሻም ዘግቦታል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ከቆያችሁ እነዚህንና ደግሞ ሌሎችንም ነገሮች የምንነግራችሁ ይሆናል። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ዝግጅታችንን ተከታተሉልን። ለጊዜ ሚዲያም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። የተመረዘ ምግብ በልተው ከታመሙት 8 የአንድ ቤተሰብ አባላት ውስጥ የ7ቱ ህይወት ማለፉ ነው የተሰማው። ምግቡ በማንና እንዴት ተመረዘ የሚለው እስካሁን አልታወቀም። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት በሙሉ ህይወታቸው ማለፉን ነው ፖሊስ የገለጸው። የክልሉ ፖሊስ የወንጀል መረጃ ኢንቴሊጀንስ ዳይሬክተር ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት ከሆነ መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት ላይ 8 የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ተናግረዋል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች ተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። የተመረዘ ምግብ በልተው ከታመሙ 8 የአንድ ቤተሰብ አባላት ውስጥ የ7ቱ ህይወት ማለፉንና ምግቡ በማንና እንዴት እንደተመረዘ እስካሁን እንዳልታወቀ ነው የማዕከላዊ ፖሊስ የገለጸው። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባወራው ከ6 ልጆቹ ጋር 7 የአንድ ቤተሰብ አባላት ህይወታቸው ማለፉን ነው ፖሊስ የገለጸው። የክልሉ ፖሊስ የወንጀል መረጃ ኢንቴሊጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት ከሆነ በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት አካባቢ 8ቱ የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን የተናገሩት። በአብሮነት እራት ከተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባ
ተረባርበው ወደ ሆስፒታል ማድረሳቸውን ነው የገለጹት። ያም ቢሆን ግን ከተጎዱ የቤተሰቡ አባላት መካከል የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብበ ኃይሌና የ17 ዓመቱ ተክሉ ኃይሌ የተባሉት 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ነው የተገለጸው። የተቀሩ ተጎጂዎችን ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም ቅሉ የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወትም ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት ሊያልፍ አካባቢ የእነሱም ህይወት አልፎ የሟቾችን ቁጥር ወደ 5 ከፍ አድርጎታል። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋቱ 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ለዛ ቤተሰብ ተጨምሮበታል። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳምነሽ ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየታገዘች እስካሁን በህይወት መኖሯን ነው ፖሊስ የገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይንስ እሷም የባለቤቷና የልጆቿ ዕጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ ይችን ዓለም የመሰናበታቸው አሳዛኝ ዜና ይደመጥ ይሆን የሚል ትልቅ ስጋት ፈጥሯል። ፖሊስ ተጎጂዎቹ የተመገቡት ምግብ የተመረዘው በማንና እንዴት ነው የሚለውን እውነታ ለማረጋገጥ የተፈጸመውን ድርጊት አጣርቶ እውነታውን ለማረጋገጥ ከምስራቅ ጉራጌ ዞንና ከመስቃን ወረዳ የተውጣጣ የምርመራ አጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያለው ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 የሚሆኑ ሰዎችን ይዞ በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑንም ገልጸዋል። ተጎጂዎቹ በዳግማዊ ሚኒሊክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤትን እየጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ የሚችል መረጃ ሊገኝ እንደሚችልም ይገመታል ሲሉ ገልጸዋል። የክልሉ ፖሊስ ሚዲያ ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከ8ቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ሚኒሊክ ሆስፒታል በሕክምና እየተረዳች መሆኑንም አረጋግጧል። በተለያየ ጊዜ እችን ዓለም የተቀላቀሉት ከ46 ዓመቱ አባት እስከ 1 ዓመት ከ7 ወር ዕድሜ ያለው ህፃን እችን ዓለም በተመሳሳይ ሰዓት ለመሰናበት እየተገደዱበት ተግባር የተለየ ግኝት ካለው መረጃውን ለህዝብ ይፋ የምናደርግ ይሆናል ሲል የማዕከላዊ ኢትዮጵያ ክልል ፖሊስም ገልጿል። እንዲህ ያለው ነገር እጅጉን አስደንጋጭ ከመሆኑም ባሻገር ታስቦና ታቅዶ ምናልባትም ደግሞ ጊዜና አጋጣሚ እስኪገጣጠም ይሆነኝ ተብሎ የተሰራ የተንኮል ሴራ ሊሆን እንደሚችል ብዙዎች ይናገሩ ይዘዋል። ወደ ቀጣዩና ወደ ሁለተኛው መረጃችን ስናልፍ የአንዱዓለም ጎሳና የሽምግልና ጥረቱ ሳይሳካ መቅረቱን የተሰማው ድምፃዊ አንዱዓለም ጎሳና ህይወቷ ባለፈው እጮኛው ሞዴል ቀነኒ አዱኛ ቤተሰቦች መካከል ለወራት ሲካሄድ የነበረው የሽምግልና ሂደት ሙሉ በሙሉ መክሸፉን የተሰማው። ይህንን ተከትሎ የቀነኒ አዱኛ አባት በማህበራዊ ሚዲያ ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨውን መረጃ በተመለከተ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉም አስታውቋል። የኦሮምኛ ሙዚቃ ድምፃዊው አንዱዓለም ጎሳ እጮኛ የነበረችው ሞዴል ቀነኒ አዱኛ ከከፍታ ቦታ ላይ ወድቃ ህይወቷ ማለፉ ይታወቃል። በዚህም ጉዳይ ረጅም ጊዜ የፍርድ ቤት ሂደት እንደነበረም የሚታወስ ነው። በህልፈቷም ድምፃዊው በዋና ተጠርጣሪነት ተይዞ ለወራት በእስር መቆየቱ እንዲሁ የሚዘነጋ ጉዳይ አይደለም። ድምፃዊው ከእስር ከተለቀቀ በኋላ ከቀነኒ ቤተሰቦች ጋር ያለውን ግንኙነት ለማደስና እርቅ ለመፍጠር አባገዳዎችንና ሽማግሌዎችን ልኮ እንደነበር የተገለጸ ሲሆን ለወራት የዘለቀው ይህ የሽምግልና ሂደት በሁለቱ ወገኖች መካከል ስምምነት ላይ ሳይደረስበት ፍሬ ሳያፈራ መቅረቱን የተሰማው የሽምግልናው መክሸፍ ይፋ በሆነበት ወቅት የቀነኒ አዱኛ አባት በተለይም በማህበራዊ ሚዲያ ጉዳዩ በእርቅ ተዘግቷል በሚል ለሚሰራጨው መረጃ ምላሽ ሰጥተዋል። አባትየው በሰጡት መግለጫም በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ ለተለቀቀው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም ሲሉም ገልጸዋል። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም ሲሉ አቋማቸውን በግልጽ አስቀምጠዋል። አክለውም የህግ ሂደቱም እስካሁን መቋጫ አላገኘም።
አልተገኘም። በማህበራዊ ሚዲያ የሚለቀቀው ለአንድ ወገን ያጋደለ መረጃ ነው። እንደ ቤተሰብ የተስማማንበት ምንም ነገር እንደሌለ እንድታውቁ እንገልጻለን ሲሉም ተናግረዋል። ድምፃዊው አንዱዓለም ጎሳም ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቤ ሕግ ከላከ በኋላ አቃቤ ሕግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰረትበት በመቅረቱ መሆኑም ይታወቃል። በወቅቱ የድምፃዊው ጠበቆች ደንበኛዬ ያለ አግባብ ታስሯል በሚል ፖሊስንና አቃቤ ሕግን በመክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዱዓለምን በዋስ እንዲለቀቅ መፍቀዱም አይዘነጋም። የሽምግልናው ሂደት መክሸፉና የቤተሰቡን በእርቅ እንስማማ ማለትን ተከትሎ የህግ ሂደቱን በቀጣይ እንዴት እንደሚቀጥል የሚታወቅ ነገር እንደሌለም በቅድሚያ የሟች ልጃችንን የቀነኒ አዱኛ ጉዳይ ስትከታተሉ ድምፅ ስትሆኑ ለነበራችሁ ሁሉ ሰላምና ጤና ይብዛላችሁ። በአሁኑ ሰዓት የቀነኒ ጉዳይ በሽምግልና ተጠላቋል የሚለው ወሬ እንደ ቤተሰብ እኛ የማናውቀውና የማይመለከተን መሆኑንና በአንድ ወገን እየተንሸራሸረ ያለ መሆኑን እንድታውቁ እንወዳለን። ከዚህ ቀደም ስንገልጽ እንደነበረው አግባብ ባለው መልኩ ምርመራው ያልተደረገ መሆኑን ቤተሰብ የሚያምንበት ሆኖ ሳለ እስካሁን የቀነኒ ደም ፍትህ ያላገኘ መሆኑን ልንገልጽላችሁ እንወዳለን። አሁንም ቢሆን ልትረዱት የሚገባ ነገር ቢኖር የቀነኒ ጉዳይ ገና ያልጠራና በየደረጃው ያሉ አካላት ጉዳዩን ለማጥራት የሚያሳዩት ፍላጎት ለዘብተኛ መሆኑንና ፍትህ ለመስጠት እየተሄደበት ያለው መንገድ ጎታች መሆኑንና የፍትህ ሚኒስቴር መስሪያ ቤትም ቢሆን ነገሮችን ከማጓተት ባሻገር ጠለቅ ብሎ በመግባት በቀነኒ ጉዳይ ያለው ሐቅ ይህ ነው በማለት ተጠርጣሪዎችን በሕግ በመጠየቅ ሂደት ትልቅ ቸልተኝነት እያሳየን መሆኑን እንድትረዱ እንወዳለን። በቤተሰብ ደረጃ ተመላልሰን ብንጠይቅም ምንም ያገኘነው ምላሽ የሌለ መሆኑን ስንገልጥ አባገዳዎችም ቢሆኑ እርቅን መሰረት ያደረገ እንጂ የቀነኒን ሐቅ በመፈለግ ላይ ስላልሆነና ከእርቅ በፊት መጥራት ያለበት ነገር እያለ ከዚያ በፊት ምንም ማድረግ የማንችል መሆኑን እንደ መግለጻችን በቀነኒ ቤተሰብ ደረጃ ምንም አይነት እርቅ ያላደረግን መሆኑን ልናሳውቃችሁ እንወዳለን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለሰዓቱ የነበሩን መረጃዎች ይህንን ይመስሉ ነበረ። እንግዲህ ከዚህ ጉዳይ ጋር ተያይዞ አዳዲስ መረጃዎች የሚወጡ ከሆነ እነሱንም እየተከታተልን ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን ነው የምናመሰግነው። አሁንም ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። እናመሰግናለን።